ፖይራዝ የአሸጉልን አባት ባሪን ከካዶ በኋላ እንዳይገሉት የተደበቀበት ሁኔታ ተፈጥሯል። አሸጉልን ብትሆን ፖይራዝ ፖሊስ መሆኑን ካወቀች ከተወሰኑ ቆይታ በኋላ ነበረ ፖሊስ እነ ባሪ ላይ የእስር ማዘዣ እያወጣ ያለው። መጀመሪያውኑ አሸጉል ቀስ ብላ ለአባቷ ፖይራዝ በድብቅ ሰርጎ ገብ ሰላይ ፖሊስ መሆኑን ልትነግረው ስትል ራሱ ፖይራዝ ፖሊስ መሆኑን ተናገረ። ይህም የተቀዳውን የድምጽ ቅጂ ለነ ባሪ ኦማር እየላከላቸው ነበረ። አሁን ተደብቀዋል፣ ምክንያቱም እነ ሰፈር ፖይራዝን ሊገሉት እየፈለጉ ነበረ። ከዛም በኋላ አሁን አሸጉልና ፖይራዝ የሆነ ሱፐር ማርኬት ውስጥ እንደገቡ በር ተዘጋባቸው። እዛ ሆነው ቁጭ ብለው እየተነጋገሩ ነበር። ከዛ እንቅልፍ ይወስዳቸዋል በማል ደግሞ ከዛም ያወራሉ። አሸጉል ከዚህ በኋላ ፖይራዝ ለሷ ምንም አይነት ተስፋ ያለው አይመስልም። አሸጉል ግን እዛ ተቀምጣ ብዙ ነገር ነው የምታስበው። እንዴት ወንድሟን በሱስ ምክንያት እንዳጣቸው፣ ከዛም እሷ ወጣቶች በሱስ እንዳይያዙ እነሱን ለማከም ብላ እንዴት ዶክተር እንደሆነች እዚህ የሆነችበትን አጋጣሚ ነበረ። ከዛ በኋላ ፖሊሶች አሁን በጧት እነ ባሪ ኦማንን ለማሰር እየመጡ ናቸው። ኮሚሽነሩ ሙምታዝና አቃቤ ሕጉ አንድ ላይ ሆነው መኪና ውስጥ ሆነው እየቀረቡ ነበር። ፖሊሶችን አስከትለው በርካታ ፖሊሶችን እነ ባሪ ደግሞ የእስር ማዘዣ እንደወጣባቸው ውስጣቸው ነግሯቸዋል። ነገር ግን ውስጣቸው ፊታቸው ላይ የመደነባበር የመደንገጥ ምልክት አይታይባቸውም። ከዛም በኋላ አሁን ውስጥ ሆነው ቁርስ ሊበሉ እየገቡ ነበረ። በጣም ደስ የሚል ቁርስ ተዘጋጅቷል። እነ ባሪ እስከሚመጡ ይጠበቃል። ባሪ ግን በውጭ በኩል ሆኖ ወደ ግቢው እየተጠጋ አበቦችን ወደ አፍንጫው እያስጠጋ ነበረ። ዛሬ ደስ የሚል ቀን ነው እያለ ነበረ። ከማምለጥ ከመሸበርና ወደዛ ወደዚህ ከማለት ይልቅ ቀጥታ ፖሊስ መጥቶ እንዲይዛቸው እድሉን እየሰጡ ነበረ። አሁን በአንድነት ተሰብስበው ወደ ውስጥ ይገባሉ። ፖይራዝና አሸጉልም እዛው ሱፐር ማርኬት እንደተኙ ናቸው። ከእንቅልፍ ተነሱ። ከዚህ በኋላ ምን እንደሚጠብቃቸው አያውቁም። ድንገት የሱፐር ማርኬቱ ባለቤቶች መጥተው በሩን ከፈቱት። ሲከፍቱት እንዴ ምን ታረጋላችሁ እናንተ እዚህ እያላቸው ነበረ። እዚህ ጋር በር ተዘግቶብን ነው ትላንትና ይላል ፖይራዝ። ኧረ ቆይ ፖሊስ ጋር ፖሊስ ልጥራ እያለ ነበረ። ከዛ ፖይራዝ ባከኔ ፖሊስ ነኝ ምንም አሰራም ጠርታቸው እያለ ይወጣል። አሁን እነ ባሪ የቀረበላቸው ምግብ እየበሉ ናቸው። ቁርሳቸውን እየበሉ ከዛ እዚያ ባሪ ሶንኩልን ልጄ ሶንኩል እስኪ ባክሽ ደስ የሚል የቱርክ ቡና ፊልኝ እያለ ነበረ። እሺ አባዬ ብላ ከተቀመጠችበት ተነሳች። አባዬ ታዲያውን ከዚህ በኋላ ምንድን ነው የምናረገው ይሉታል። ምንም አናረግም፣ እንጠብቃቸዋለን፣ አንፈራም በጭራሽ እሺ እንጠብቃለን እያለ ነበረ። እነሱ እየመጡ ናቸው። ፖሊሶቹ በርካታ መኪና አስከትለው ወደ ግቢያቸው ገቡ። እዚህ ጋር ቶሎ ብሎ ሊያስሯቸው ናቸው። ገቡ። አቃቤ ሕጉ እንደገና ደግሞ ኮሚሽነሩ እንደ ሙምታዝ በቀጥታ ወደ ዋናው ሳሎን ሲመጡ ባሪ ደነገጠ አይመስልም። ረጋ ብሎ ነበረ ቡናውን እየጠጣ የነበረው። ከዛም እነ ሙምታዝ ከገቡ በኋላ እነ ኮሚሽነሩ በቁጥጥር ስር ይሉታል። እነ ሰፈርና ሴማ እዚህ ጋር ረጋ ብሎ እየጠጡ ነበር ቡናቸውን። እሺ እያላቸው ነበረ። ቤቱን ፈትሹ ቶሎ ብላችሁ ያገኛችሁትን ነገር መሳሪያ፣ ገንዘብ ምናምን ነገር በሙሉ በቁጥጥር ስር ይዋል እያለ አቃቤ ሕጉ ከማል ይናገራል። ደስ ያላችሁን ነገር ፈትሹ፣ የፈለጋችሁትን ነገር እያል ነበር እዚህ ጋር ባሪ። ሙምታዝ ከዛም በኋላ እንዴት ነው እየለመዳችሁ ነው? ጥሩ ነው። በመጨረሻም ጣርኩ ያስኩ እያለ ነበረ። ፍለጋው እየቀጠለን ያለው ሙምታዝ ዞር ብሎ ሶንጉልን በፈገግታ ይመለከታታል። ፖሊሶቹ ብዙ ነገሮች እየፈተሹ ናቸው። ምንም የረባ ነገር የለም። መሳሪያ፣ የተመዘገበ ገንዘብ እያገኙ ናቸው። ግን አንድ ቢሮ ውስጥ የሆነ ካዝና አለ። ይህ የባሪ ካዝና ነው። ይህን ካዝና መክፈት አልቻሉም። ስለዚህ ይህን ካዝና ክፈቱልን ብለውን ፖሊሶቹ እየጠየቁ ናቸው። ኮሚሽነሩ አቃቤ ሕጉ ባለበት ባሪ ቀጥታ ካዝናውን ሊከፍትላቸው ነበረ። ምንድን ነው የምናደርገው? እስቲ ምንድን ነው የምናደርገው? እኔ ጨንቆኛል ይላል ዙልፊካር። እስር ቤት የሚባል ነገር አይወደም። ሴማ ምንድን ነው የምናደርገው ይላታል። ሰፈርም ቢሆን እንግዲህ ጨለማ ነው በቃ ከዚህ በኋላ በጣም አስቸጋሪ ነው የሚሆነው፣ መገመትም ይከብዳል ሲል ነበረ። ይኸውላችሁ ሰዎችን ያን ነገር ልንገራችሁ፣ እኔ እስር ቤት አይመቸኝም፣ ገባችሁ? ቀበሩኝ እዚህ በረንዳ ጋር ማነው ቆፈር አድርገህ ሰፈር በለኝና ቅበረኝ በእናትህ፣ እኔ እንደዚህ ነገር አይመቸኝም ይለዋል። በላ በኩል አሸጉል አሁን በቀጥታ ወደ ቤቱ መጣለች። ድንገት ቤጎም መጣች። እንዴት ነው ትናንትና ወንድምሽ ቤት መጥቶ ነበር፣ ሽጉጥ ከዛ ደቀነብን፣ ምን እየሆነ ነው ያለው? ፖይራዝንም ላገኘው አልቻልኩም። አሸጉል ምንድነው ነገሩ? ምንድነው እባክሽ ንገሪኝ ስትላል ነበረ። ቤጎ ምን እየሆነ እንዳለማ ታውቂያለሽ አንቺ አይደለሽ እንዴ መተሽ ፖይራዝ ፖሊስ እንደሆነ መተሽ የነገርሽኝ? እኔ ነገር ምን እንደሚፈጠር ከዚህ በኋላ መገመት አይከብድሽም? አንድ ስትላል ነበር። እንዴት ልገምት እችላለሁ? እኔ በምን አውቃለሁ ስትላል ነበር። መገመት ነበረብሻ መጀመሪያ ከመለፍለፍ በፊት። አባዬ ታስሯል እንዳለ ወንድሞችም ይታሰራሉ። ሴማም እየታሰረች ነው በፖይራዝ ምክንያት። ይሄን ታውቂያለሽ ስትላል ነበር። እና ስትላል ነበር። እናማ ፖይራዝ ችግር ውስጥ ነው ያለው ስትላል ነበር። እርግጠኛ ነሽ አለቻት። በጣም ኃይለኛ ችግር ውስጥ ነው ያለው፣ ካገኙት አይለቁትም እያለቻት ነበረ። በሌላ በኩል ባህሪ አሁን ካዝናውን ከፈተላቸው። ካዝናውን ሲከፍትላቸው ውስጡ ምንም የለም፣ ባዶ ነው። ብቻ አንድ የካኪ ወረቀት ነው ያለው። ከዛ አንድ ደብዳቤ የሚመስል ነገር ነው ያለው። ልክ ወዲያው ነበረ ሙምታዝ ሊያወጣው እጁን ሲከት ቆይ እኔ ያለው ብሎ እዚህ ጋር አቃቤ ሕጉ ከማል አወጣውና ምንድነው እዚህ ውስጥ ያለው ብሎ ሲያወጣ ውስጡ ፎቶች ናቸው ያሉት። የሙምታዝ ከዛፈር ጋር ቆሞ እያወራ በርካታ ፎቶች ይታያሉ። ሁሉም እርስ በርስ ተያዩ፣ ተደነጋገጡ። ቤጉም በሌላ በኩል ምን ማድረግ አለብኝ ያለቻት ነው። አሸጉልን አላውቅም ምን ማድረግ ይኖርብሻል እያለቻት ነበር። ማለት ሲናን መደበቅ አለብኝ ስራ ነበር። ይኸውልሽ ቤጉም ከዚህ በኋላ ያለውን ነገር በጣም አስፈሪ እንደሆነ ልነግርሽ እፈልጋለሁ። እኔም ብሆን ልሄድ ነው፣ አንቺም ብትሆኚ ወደ ሌላ ከተማ ብትሄጂ ጥሩ ነው። ለተወሰነ ጊዜ ከዚህ
ከዚህ ራቂ ለራስሽ ብዬ ነው አለቻት። በሌላ በኩል ኮሚሽነሩ አቃቤ ሕጉ እነ ባህሪያውን ፖስታ ውስጥ ያለውን ፎቶ እየተመለከቱ ናቸው። ሙምታዝ ተደነባበረ። ሙምታዝ ምንድነው እያሉ ነበረ። አራሬ ምንድነው ዝም ብሎ እኮ ነው እንዴ ፎቶሾፕ እኮ ነው የተስተካከለ እኮ ነው ቢሆን ነገር ሰርተውት ነው ግልጽ እኮ ነው እንዴ አታዩም እንዴ እያል ነበረ። ፎቶሾፕ አይደል ይሏል ባህሪ። ከዛ እዚህ ጋር አቃቤ ሕጉም ኮሚሽነሩ ጥሩ ፎረንሲክ ምርመራ ይደረጋል ፎቶሾፕ መሆኑን አለመሆኑ። ለማንኛውም ሙምታዝን መኪና ውስጥ አስገቡትና ወሰዱት ለምርመራ ይፈልጋል እና ያው የስራ ግድም ይደርስበታል እያሉት ነበረ። ከዛ በኋላ ሲወስዱ ሙምታዝ ተበሳጨ። ሙምታዝ ባይኑ በጣም ነው የተሸነፈው። እጁን ይዞት ወደ ውጭ እየወጡ ፖሊሶች ልቀቁኝ ብሎ ወደ ፖራዝ ደወለ። ፖራዝ ከነ ባህሪ ቅጥር ግቢ በውጭ በኩል ነበር ቆሞ የነበረው። ሄሎ ፖራዝ ባካ አበቃልኝ ባህሪ ሸወደኝ ባካ አለው። ምን ተፈጠረ እያሉ ነበረ። ምን ባካ ከዛፈር ጋር አብሬ እያወራኝ ፎቶ አንስተው እዛ አስቀምጠው ነበር ካዝን ውስጥ ፊት ለፊት ነበረ ኮሚሽነሩ አቃቤ ሕጉ ባለበት ጣጣ ውስጥ የከተቱ። ታውቃለህ ስለ አዲል ቶፓርስ የሚባለው ሰውዬ ዶክመንት ፈልጌ ነበረ ምንም ላገኘው አልቻልኩም እባክህ የምታገኘው ከሆነ አምጣልኝ እያሉ ነበረ። ፖራዝ እሺ እያሉ ነበረ። ከዛ አራኩም አዲስ ነገር ካለ ደውልልሃለሁ ይለዋል። እዚህ ጋር ወዲያው ነበር ሙምታዝን መኪና ውስጥ ከተው ይወሰዱት። እነ ባህሪም ይቀጥላሉ። እነ ባህሪ ሴማ ልጆቹ እነ ሰፈር እነ ዙልፊካር ሆነው አንድ ላይ መኪና ውስጥ ገብተው በቀጥታ ሰደርተንን ጨምሮ እየተወሰዱ ናቸው ያሉት። ሰብስበዋቸው ሁሉንም በአንድ መኪና አጉረው ነበር የሚወስዷቸው። ሶንጉል ብቻዋን ናት። ሶንጉል እዚህ ጋር ምን አረጋለሁ እዚህ ቤት የሚያክል ቤት ውስጥ የት ልሂድ እያለች ነው። ኮሚሽነሩ እዚህ ጋር የፈለግሽበት ዘና በይበት ብሏት እየሄደ ነበረ። ከዛ በኋላ ግራ ገባት፣ ጨነቃት። ቤቱ ባዶ ነው እንዳለ የባህሪው ሰዎችም ቅጥረኞችም በሙሉ ታስረዋል፣ ተወስደዋል። ስለዚህ ሶንጉል አሁን እዚህ ጋር ቤቱ ባዶ ሆኖባት ጭንቅላቷን ይዛ ከዛ እየተቀመጠች ነበረ። ግራ ገባት። በሌላ በኩል አይሸጉር ስልክ እየተደዋወለች ነው። በድንገት በቴሌቪዥን ላይ አባቷ ሲታሰር ዜና እየወጣ ተመለከተች። ግራ ገባት። ጅግደን ብትሆን ዙልፊካር እየታሰረ እየተመለከተች ናት። እዚህ ጋር ከአማካሪዋ ጋር ግራ ገባት። ልጠይቀው ትሄዳለች። በሌላ በኩል ዛፈር ደግሞ በመጨረሻ አሸንፈዋል። ጓዶች ኢስታንቡላውን የኛ ናት ዛሬ ምርጥ ዝግጅት ይኖራል እዚህ ውስጥ እሺ ምርጥ ዝግጅት እናደርጋለን እያላቸው ነበረ። አሁን እነ ባህሪ እጃቸው በካቴና ታስሯል። ሰደርቲ ምናን ሁሉ ታስሯል። ከዛም በኋላ እዛው ፖሊስ ጣቢያ ውስጥ ናቸው። አሁን እንዳለ ስልካቸው ምናምን ከኪሳቸው ተወስዶ በጊዜያዊ ማቆያ እስር ቤት ይገባሉ። ድንገት ፖራዝ መጣ። ሲመጣ ባህሪ መጀመሪያ የው ወደሱ እየቀረበ ነበረ። ወደሱ ተጠጋና ፖራዝ ምንድነው ግን እንደዚህ ምንድነው ያረከው እያሉ ነበረ። ተገድጄ ነው ይለዋል። ተገደ እያሉ ነበር። አዎ ተገድጄ የምሬን አይደለም እያሉ ነበረ። ፖራዝ አሁን ረፍዷል፣ እያየ ነው። እጄ ውስጥ ካቴና ገባ፣ ተመልከት እያሉ ነበረ። ከዛ በኋላ ፖራዝ ሆን ብዬ አይደለም እያለ ነበረ። ሸውደኛል፣ የሸወድከው ግን እኔን አይደለም ራስን አታላል። ችግር የለም ልጅን አጥቻለሁ፣ አንተም ብትሆን ልጅን አታል መቃብር ላይ ቆፍሬልሃለሁ፣ ችግር የለም ብሎ ይሄዳል። ፖራዝ አሁን እዚህ ጋር ባሪክ ሄደ በኋላ ደግሞ ሴም ወደሱ እየቀረበች ነበረ። ተጠጋችና ታውቃለህ አንተ ላይ ለምን እንደማልናደድብህ ታውቃለህ ለምን እንደማልበሳጨብህ እኔ በራሴ ነው የምበሳጨው። አንተ መጀመሪያ ማመን አልነበረብኝም። እንዴት ከመካከላችን ራሱ ገባ ብላ እየሄደች ነበረ። ትሄዳለች። ከዛ እዚህ ጋርም ዙልፊካር ቀረበና ስማ ፖራዝ አምልጥ አሁን ነው አምልጥ አለብህ እሺ ካላመለጥክ ከባድ ነው ብሎ ሄደ። ሰደርቲን ደግሞ ተጠጋው ደሱ ሁሉም ተራ በተራ እየተናገሩ ናቸው። ሰደርቲን ተጠጋና አጅሬው ታውቃለህ መጀመሪያ ከዚህ እስር ቤት ምን እንደማደርግ ስወጣ እመጣና መቃብር ላይ ሽንቴን ሸናለሁ ብሎ ሄዳል። ከዛ ሰፈር መጨረሻ ላይ ደግሞ እሱ ቀረ። ሰፈር የሚነው ነገር አለ ወደ ፖራዝ ተጠጋ። ይሄ እፍረት እድሜ ልክን ይከተላል አብሮክ ይሆናል ብሎ ይሄዳል። ፖራዝ እዚህ ጋር አሰበ፣ ግራ ገባው፣ ጨነቀው። በሌላ በኩል ሙምታዝም ቢሆን ችግር ውስጥ ገብተዋል። ሙምታዝን ስልክ እያናገር ነው የሚገኘው። ሄሎ አዲል ቶፓል የሚባለው እሱን ፋይል በእናት ምንም ላገኘው አልቻልኩም። ኧረ ባዶ ነበር ካዝ ነው የእውነት ባዶ ነበረ። ግራ ገብቶኛል እባክህ ቤቱን ፈለግነው ምንም ነገር የለም እያል ነበር። ፖራዝ በረጋው ነው እያዳመጠ ነበረ። ፖራዝ ሰማና በሩን መታ አድርጎ ገባ። እንደገባ ፖራዝ የአዲል ቶፓል የሚባለው እሱን በተመለከተ ዶክመንት እዚህ ይላል ፈልጌው ነበረ ሲሉ ነበረ። ፖራዝም እኔም ፈትሼ አላገኘሁትም ይላል። ፖራዝ ግን ወስዶ ነበር ከዚህ በፊት። ከዛም በኋላ በእናትህ ችግር ውስጥ ገብቻለሁ ምን እንደማደርግ አላውቅም ሲለው ድንገት የሆነ ፖሊስ መጣና ሙምታዝን ከዚህ ውጣ እያለው ነበረ። ምርመራ ይከፈትብሃል አሁኑ ክፍሉን ለቀህ እንድትወጣ እያለ ነበረ። ሙምታዝ የማይወጣው ጣጣ ውስጥ እየገባ ነው ያለው። ፖራዝም ከሱ አይለይም። እዛው ፖሊስ ጣቢያ ዞር እያለ ነበር። ፖራዝ የአዲል ቶፓል የሚባለውን ፋይል በተመለከተ ከአንድ መርማሪ ቀሪውን ፋይል እየለመነ ነበር ያለው። ፖራዝ እንደሚካድ ያውቃል። ስለዚህ በራሱ ነገሮችን እያስተካከለ ነው የሚገኘው። በሌላ በኩል ቤጉን ከሲናን ጋር ሆና ከኢስታንቡል ከተማ ልትወጣ ነው። አሁን እዚህ ጋር ከሲናን ጋር ሆና ልትሄድ ነው። ሲናንን መሄድ አለብን አለችው። አባዬ ሲላታል እንደውለታል እንትለዋለች። አሁን እነ ባህሪ አንድ እስር ቤት ውስጥ ነው የታጎሩት። በሁለት ክፍል ከፈሏቸውና ለብቻ አደረጓቸው። እዚህ ጋር ሰፈርና ሴማ አንድ ክፍል ስላልነበሩ ሴማ እያላን ነበር። ትሰሚኛለሽ ይላታል። በጎን በኩል ሆኖ እያወራ ነበረ። ዙልፊካር እስር ቤት አይወድም፣ ጨንቆታል። ሴማን ለብቻዋ ካረጓ በኋላ ነው ወንዶቹን አንድ ላይ ያረጓቸው። ዙልፊካር ጨንቆታል።
ሲጫወት ይቆነጣነጣል። ወይኔ እያለ ነበረ። ግራ ገባው። ግደሉኝ በእናታችሁ ግደሉኝ እያለ ነበር። ተጨንቆ ባለበት ሳለ ጅግደም ድንገት ልጠይቀው የመጣቸው። ጅግደም አባቷ የቀድሞ ኮሚሽነር ስለነበረ እንድታየው የበለጠ ፍቃድ ይሰጣታል። በሌላ በኩል ፖይራዝ አሁን ወደ አይሸጉል ቤት መጣ። ቤቷ አይገባም። በአጥሩ በኩል ሆኖ ግን ይመለከታል። ድንገት ልጁ ደወለለት። አባዬ ምንድን ነው? ከማዬ ጋር ልሄድ ነው አብረን እንሄዳለን አለችኝ። አንተ አትመጣም እያል ነበረ። ልጄ አሁን መምጣት አልችልም። ልጄ ራስን ጠብቅ እሺ። አውቃለሁ ልጄ አውቃለሁ፣ ራስን ጠብቅ፣ እናወራለን፣ እደውልልሃለሁ እያል ነበር። አባዬ ቃል ገባልኝ ይለዋል። ቃል እገባለሁ እያለ ፖይራዝ አፉን ይዞ እያለቀሰ ነበረ። ልጄ ደብዳቤ ጽፍልሃለሁ እሺ፣ መልእክት ልክልሃለሁ ባልደውልልህ እንኳን እያሉ ነበረ። ፖይራዝ አፉን ይዞ እያለቀሰ ስልኩ ተቋረጠ። ሲናን እዚህ ጋር ጨነቀው። ለአባዬ እየሄድን ነው ምናምን ነገር አልኩት። እሱ ደህና ሁን አለኝ። ምንድን ነው እየሆነ ያለው ነገር አላት። ልጄ እንደሱ አትሁን እያለችው ነበረ። ፖይራዝ እንደተለመደው ከራሱ ጋር እያወራ ነው። ዙልፊካር በሌላ በኩል እዛው እስር ቤት ውስጥ እንዳለ ተንበርክኮ እያለቀሰ ነበረ። በድንገት ጅግደም የመጣችው ጅግደም መጣችና እስኪ ብላ በቀጥታ ወደ ውስጥ ገባች። በቀጥታ ወደ ውስጥ ስትገባ አየቻቸው። አሳዘናት። ጅግደም እያለ ነበር ዙልፊካር ትለዋለች። ጅግደም መጨረሻ ነው መሰለኝ ፈርቻለሁ እያለ ነበረ። አትፍራ እያለችው ነበረ። ጅግደም ምናልባት ሌላ ወንድ አፍቅሬው ከዛ አግቢው እሺ በቃ መልካም ህይወት እመኝልሻለሁ እኔ ምንም ዋጋ የለኝም እያለ ነበረ። እያለቀሰች ትታው ትሄዳለች። ነገር ግን ተስፋ የምትቆርጥበት አይመስልም በጣም ስለምትወደው። ከዛ በኋላ ጥላው ትሄዳለች። እሱም ብረቱን ተደግፎ ያለቅሳል። በሌላ በኩል ለእነ ሲናን ቢሆን ነገሩ ከባድ ነው። ቤጉም ሲናን እጁን ይዛ በቃ እንሂድ ትለዋለች። በሌላ በኩል እነሆ ዛፈር ዛሬ ምሽት ደስ የሚል ድግስ እያዘጋጀ ነው ያለው። ሁሉም አብረው ይበላሉ ይጠጣሉ። ከዛም ዛፈር በድንገት ቢሆነ ማንኪያ ነገር ይዞ ነበረ። የያዘውን ብርጭቆ መታ እያረገ ጓዶች አንድ ጊዜ ጆሮአችሁን አሰጡኝም። በዛሬው ዕለት የባሪ ኦማንን የቀብር ስነስርዓት እያከበር ነው የምንገኘው። ባሪ ኦማንን ቀብረነዋል። ከዚህ በኋላ እሱ ምንም ፊት ለፊታችን የሚያመጣብን ወጥመድም የለም እንቅፋትም የለም፣ እንደፈለግን እንሆናለን። ከዚህ በኋላ እንግዲህ ለአመታቶች ያህል ኢስታንቡል ላይ እንነግሳለን ማለት ነው። እሱ ገና ለገና ከእስር ቤት ወጥቶ ራሱን እስከሚያደራጅ ድረስ አስባችኋል። እኛ ያለን ጊዜ ገና ለገና እስከሚደራጅ ድረስ ብዙ ነገር እናደርጋለን ማለት ነው። ስለዚህ ችን ጻፏት፣ እናሸንፋለን። አሸንፈናል። ዛሬ የአዲሱ መንግስታችን ልደት ነው። ዛሬ አዲሱ መንግስታችን የሚወለድበት ቀን ነው። እንኳን ለዚህ በቃን። ይሄ የዛፈር መንግስት ነው። ብሉልቱም ቺርስ እየተባባሉ ነበረ ሲጠጡ የነበረው። አብሮት እነሱም ይደሰታሉ። ከዛ በኋላ ድንገት ዝጋ አብሮት አንዱ እየጠጣ ነበረ። ወደሱ ዛፈር እየተመለከተ ነው ያለው። እሱም ያየዋል። ዛሬ ረካው እና በመጨረሻም ተቀላቀልከ ማለት ነው ይሏል። ዛፈርን ሰው እየተመለከተው አዎ አቶ ዛፈር ላልቀላቀለን ነው ታዲያ በመጨረሻም ትክክለኛው መንገድ እያረኩኝ ነው። እንዴት ነው ትክክለኛ ቢዝነስ ሰው ነህ አይደለ? እተማመንብሃለሁ። እኔም እንደዛው ነኝ ሲሉ ነበር። እኔ በጣም ብልህ ሰዎች ይመቹኛል። በመጨረሻም ስለተቀላቀልከኝ አመሰግናለሁ። አብረን የምንነግስ ይሆናል ወንድሜ። በነጻነት እቺ ከተማ እንደፈለግን እናረጋታለን፣ እንደፈለግን እናሾራታለን እያል ነበረ። አዎ ደስ ያለ ነገር እንሸጣለን፣ ደስ ያለ ነገር እንገዛለን። ይሄ ነው ስራው። ከዚህ በኋላ ምን የሚያስቆመን ነገር አለ ይሏል። ዛፈር ደግሞ በትክክል እያሉ ነበረ። እንግዲህ ባህሪው ማን ነበር የሚያስቸግረን? እሱንም ቀብረነዋል እያሉ ነበረ። እዚህ ጋር ዛፈር እንደውም አያገባም፣ እዚህ ጋር ድምፁን ነው መስማት እንፈልገው፣ ባህሪ ሲሰቃይ ድምፁን መስማት ፈልጋለሁ ብሎ ደወለለት። እዚህ ጋር ባህሪ ስልኩ እሱ ጋር ነበር ያለው። ከዛ በኋላ ባህሪ ስልኩን እያነሳ ነበር ያለው። አነሳና ምን ፈለክ ይለዋል። ባህሪው ማን እያሉ ነበር። ባህሪው ማን እንዴት ነህ ታዲያ ሲሉ ነበረ። ዛፈር ምን ላድርግ እንዴት ደወልክ እባክህ እያሉ ነበሩም ደነገጡ። በመጨረሻም ያው ከሳል መሰረት ከብኝም የተለየ ነገር እንደውም የበለጠ ልጆችን እዚህ ሰበሰብክልኝ ሲሉ ነበረ። ከጓደኞች ጋር ተሰብስበናል፣ ሁኔታውን እያገመገምን ያለ ነው። በመጨረሻም ቀብረናል ታውቃለህ፣ ወድቀ መሬት ላይ ሆነ እያለቀስ ትለምነኛለህ እያሉ ነበረ። ለምን ደወልክልኝ ምን ላድርግ ሲሉ ነበር። ድምጽ ልሰማ ብዬ ያ የስቃይ ድምጽን ሰማዋለሁ። በተለይ ደግሞ የቅርብ ጓደኞች ያንተ አማካሪዎች እዚህ ናቸው የሚገኙት አለው። ማን ለምሳሌ እነማን እያሉ ነበረ። እነማን ጥሩ ጥያቄ። ለምሳሌ እዚህ ጋር ኢስማኤል ካራጉሉ ይታየኛል፣ እሱን እያየሁት ነው ለምሳሌ ሲሉ ነበር። አረባክ መልካም እድል በልልኛ ታዲያ እያሉ ነበረ። እንኳን ደህና መጣ በልልኝ፣ ሰላም በልልኝ አለው። እያልኩልህ ነው እንደማይህ ከሆነ አንተ ምንም ተስፋ አትቆርጥም ጎበዝ፣ ተስፋ እንዳትቆርጥ። እስር ቤት ሆነ ብዙ የምታስብበት ጊዜ ይኖርሃል እሺ፣ ችግር የለም ሲሉ ነበረ። ዛፈር እኔን በጭራሽ አታውቀኝም፣ አንተ ዝም ብለህ በስሜት ትነዳለህ እንጂ ምንም የምታውቀው ነገር የለም፣ ገና መንገስ ምን ማለት እንደሆነ ራሱ አታውቅም፣ እንዳንተ አይነት ሰው እንዳንተ ባንዳ አካዲ በጭራሽ ማንም ሳያምንም እያሉ ነበረ። እንዲህ ሲለው አንዳንዶች ቀስ እያሉ ቦታውን እየለቀቁ ነበረ። ኧረ እባክህ አንተ በጣም ፈራው እያሉ ነበረ። ከዛ በኋላ በድንገት ነበረ አጠገቡ የነበረው ይሄ ኢስማኤል ካራጉል የሚባለውና ሌሎቹ የባሪ ኦማን የቢዝነስ ሰው የነበሩት ከእጃቸው ውስጥ የሆነ ስለታማ መሳሪያ እያወጡ የነበረው። ታውቃለህ አይደለም ጠላትነታችን በኔና ባንተ መካከል ነው፣ ያንተን ወዳጆች ወስጄብሃለሁ ከዛ ቀላቀላቸዋለሁ ሲል ነበር። ተቀላቀላቸው፣ ጥሩ ነው፣ የሚሆንልህ የሚያዋጣ ከሆነ በርታ በደንብ እያለው ነበረ። ከዛ በኋላ እዚህ ጋር ባሪ ኦማን ለማንኛውም ለካራጉል ሰላም ታቅርብልኝ እያለ ነበረ። ከዛ ዞር ብሎ እዚህ ጋር ዛፈር ኢስማኤል ካራጉልን እየተመለከተው ባህሪ ሰላምታ እያደረሰ ነው፣ እባክህ ደህና ነህ ወይ እያለ ነው ሲለው እያሾፈ። ከዛ ኢስማኤል ካራጉል ለእኔም
ሰላምታው ደርሶልኛል ብልና ነገርልኝ ብሎ ወጋው። እዚህ ጋር ልክ እንደ ወጋው ሌሎቹም ተራ በተራ እየመጡ ዛፈርን ተራ በተራ እየወጉት ነበረ። እሱ ልክ እንደ ፓስታ ማጥለያ በሳሱት፣ እየተፈራረቁ ሲበሳሱት ነበረ። ጭራሽ ወርቆ እንኳን በጀርባ ወርቆ እሱን ያለገው ሰው መጥቶ እየወጉት ነበረ። ቢያንስ እስከ 5 ሰው ወግቶታል። እዚህ ጋር እስሜል ካራጉል ስልኩን እያነሳና ባሪ ወንድሜ ሰላምታዬን ተቀብያለሁ፣ አመሰግናለሁ፣ አሁን ምን እንዳደረግልህ ትፈልጋለህ ሲለው አቃጥሉት እያሉ ነበረ። ሁሉም መጡና ከዛም በኋላ እላዩ ላይ ነዳጅ አርከፈከፉ። የወደቀው የዛፈር ሰውነት ላይ ነዳጅ ካርከፈከፉ በኋላ እሳት እየለኮሱ ነበረ። እዛ ዛፈር እየተንደባለለ ያለው እሳቱ ላይ። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ለልጄ የሚሰኘውን ድራማ ተመልክተናል። ሁሉ ተመልካቾች ለልጄ የሚሰኘው ድራማ አንዳንድ ተመልካቾች በኮሜንታችሁ በጠይቃችሁ መሰረት በዚህ መንገድ ይዤላችሁ መጥቻለሁ። ይሄ ቪዲዮ ለሌሎች በደንብ እንዲደርስ ክብሯን ተመልካቾች ላይክ እና ኮሜንት እንድታደርጉ በትህትና የምጠይቅ ይሆናል። ቅመም ስቶሪ የዩቲዩብ ቻናል ለልጄን ድራማ በቀን በተለመደው ሰዓት ወደ እናንተ ያደርሳል። ክብሯን ተመልካቾች የታመሙ አበቦች እንዲሁም ወላፈን የሚሰኙ ምርጥ ድራማዎች ወደ እናንተ መድረሳቸውን ይቀጥላሉ። በቀጣይ በአዲስ ቪዲዮን የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት ደህና ቆዩልኝ።